በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ መድኃኔዓለም መቅድም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አምነን ረድኤተ እግዚአብሔርን አጋዥ በማድረግ ፍጥረታትን ሁሉ የፈጠረ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመድኃኔዓለምን ድርሳነ መቅድም ለመጻፍ እንጀምራለን። ዓለምን ከመፍጠሩ አስቀድሞ ከባሕርይ አባቱ ከአብና ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በሦስት አካላት በአንድ መለኮት ነበረ። ዲዮስቆሮስ ዓለም ሳይፈጠር አስቀድሞ እስከ ዘላለም ድረስ እግዚአብሔር በመንግሥቱ አለ፣ እግዚአብሔር በሦስትነቱ አለ፣ እግዚአብሔር በመለኮትነቱ አለ ብሎ እንደተናገረ ዳዊትም ተራሮችና ኮረብቶች ሳይፈጠሩ ምድርም ዓለምም ሳይፈጠሩ ከዘላለም እስከ ዘላለም ድረስ አንተ ነህ እንዳለ፣ ከዚህም በኋላ መድኃኔዓለም በሦስትነቱ ዓለምን እንፍጠር ብሎ አሰበ። በአንድ ተዋህዶ ሰማይና ምድርን፣ ንፋስና እሳትን፣ ውሃና ጨለማን፣ መላእክትንም በቅጽበት ፈጠረ። እኒህ ሰባቱን በእሁድ ሰርክ በአርምሞ ፈጠረ። በነግህም በመናገር ብርሃን ይሁን አለ፣ ብርሃንም ሆነ። መላእክት ማን ፈጠረን ይሉ ነበርና ሳጥናኤልም እኔ ፈጠርኳችሁ አለ። ቅዱስ ገብርኤል መልአክ ግን የፈጠረንን እስከምናውቅ ድረስ በያለንበት እንቁም አለ። በዚያችም ሰዓት ብርሃንን አዩ። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይ በምድር የመላ ነው ብለው አመሰገኑ። ዲያብሎስ ግን እኔ ማንን አመሰግነዋለሁ አለ። በዚህም ጊዜ መድኃኔዓለም በጨለማ ጠቅሎ ወደ ጥልቅ ጉድጓድ ከሰራዊቱ ጋር አወረደው። እሱ አለቃቸው ነበርና። በዚያን ጊዜ ቅዱስ ሚካኤልን ሾመው። የመላእክትን ቁጥር ያለ እርሱ ያለ ፈጣሪ በቀር የሚያውቅ የለም። እርሱ ብለዋልና ሆኑ፣ እርሱም አዟልና ተፈጠሩ። እሁድም ማለት አንድ ማለት ነው። ሰኞም ውሃውን ከሦስት ከፈለው፣ ከስድስትም የሚል አለ። በየቦታውም አሰፈረው። ከምድር እስከ ሰማይ እንደ እንቁላል የተደፈረ ነበርና ሰኞ ማለት ሁለት ማለት ነው። ማክሰኞ መድኃኔዓለም በሦስትነቱ ምድር ቅጠልን በየዘሩ በየዘመዱ ታብቅላለ። እንዲሁም ሆነ። ምድርም እንደ መስከረምና እንደ ጥቅምት ለምልማ አብባ ታየች። በዚያን ጊዜ በመጥረቢያ የሚቆረጡ በማጭድ የሚታጨዱ በጣት የሚለቀሙ ሦስት ፍጥረታት በቀሉ። ማክሰኞ ማለት ሦስት ማለት ነው። ረቡዕ በሰርክም ፀሐይና ጨረቃ ከዋክብትንም ፈጠረ። የፀሐይ ሰሌዳው ከነፋስና ከእሳት ነው። የጨረቃና የከዋክብትም ሰሌዳቸው ከውሃና ከነፋስ ነው። ብርሃናትም ይሁኑ አለ። የስንዴ ቅንጣት ያህል ብርሃንን ሰጣቸው። ለፀሐይ ሁለት እጁን ከፍሎ ሰጠው። አንዱን እጅ ለጨረቃና ለከዋክብት፣ ፀሐይን በቀን ጨረቃንና ከዋክብትን በሌሊት አሰለጠናቸው። በዚህም የቀንና የሌሊት የአውርህና የዓመታት የዘመናትም የበጋና የክረምት ምልክት ይሆንላችሁ አለ። ረቡዕ ማለት አራት ማለት ነው። ሐሙስ በክንፍ የሚበሩ ከንስር እስከ ትንኝ በእግር የሚሽከረከሩ በልብ የሚሳቡ አሳን በሬውንና አዞውን ይችን ዓለም በጣት እንዳለ ቀለበትና በአንገት እንዳለ ቀሚስ የከበቧት የሚያስፈሩ ቤሞትና ሊዮታንን ሦስቱንም ፍጥረቶች ከባሕር ፈጠረ። በሰርክም ከየብስ ሦስት እነዚህን የመሰሉ የቤትና የበረሃ የሚበሉትንም የማይበሉትንም ፈጠረ። ሐሙስ ማለት አምስት ማለት ነው። ዓርብ በነግህ መድኃኔዓለም በሦስትነቱ ምክር ባሕርያችንና በምሳሌያችን ሰውን እንፍጠር ብሎ አዳምን ፈጠረ። ዲያብሎስ እንደኔ ያለ ፍጥረት ይፈጥራልን ስላለ ከውሃና ከመሬት ከነፋስና ከእሳት ነፍሱንም ሀበ አልቦ አምጥቶ የ30 ዓመት ጎልማሳ ያህል አድርጎ አዳምን ፈጠረው። የሕይወት እስትንፋስን በፊቱ ፋለበት። የጸጋ ልጅና ካህን ነቢይም ንጉሥም ሆነ። አዳምም ማለት ፍጹም ያማረ ይህ ቀረህ የማይሉት ማለት ነው።
እነዚህ 22 ፍጥረታት ግብር ከእሁድ እስከ ዓርብ የተፈጠሩ ናቸው። ነገር ግን ሁሉንም በአንድ ጊዜ መፍጠር በተቻለው ነበር። ወዲያው የተናገረውን ያደርገዋል፣ ያሰበውንም በቅጽበት ይፈጽማል እንደተባለ ቢጸጸት እንዲምረው ለዲያብሎስ ያሳየው ዘንድ ነው እንጂ እርሱ ግን እምቢ አለ። ወይም ለአዳም የሚበላውንና የሚጠጣውን ይፈጥርለት ዘንድ ነው። በሰባተኛዋ ቀንም አልፈጠረም። ሙሴ ከሥራው ሁሉ አረፈ እንዳለ አዳምም በእንቅልፍና በመንቃት መካከል ሳለ መድኃኔ ዓለም በሦስትነቱ ምክር ከጎኗ አንዲት አጥንት ወስዶ የምትረዳው ጓደኛን እንፍጠርለት ብሎ የሔዋን ሁሉ እናት የምትባል ሔዋንን የ15 ዓመት ቆንጆ የምታህል አድርጎ ፈጠራት። አዳምም ይህች አጥንት ከአጥንቴ ሥጋዋም ከሥጋዬ ናት፣ ሚስቴ ትሁነኝ አለ። የተፈጠሩበትም ቦታ በቀራንዮ መካከል ነው። ከአርባ ቀንም በኋላ አዳምን ወደ ገነት አሳረገው። ሔዋንንም በ80 ቀን አሳረጋት። ከመሳታቸውም በፊት ገነትን 7 ዓመት ተገለገሉባት። ብሩህ ልብስንም አለበሳቸው። መቅድመ ወንጌል እንደተናገረ ይህንን ሁሉን ስለ እናንተ ፈጠርኩ አላቸው። አራዊትና እንስሳት የሚገዙላችሁ ስምንም ሰይሙላቸው። ነገር ግን ከገነት መካከል ያለችውን እንጨት አትብሉ፣ ከዚያች ብትበሉ ግን ሞትን ትሞታላችሁ። ገነትም ማለት ዙሪያ ያማረ በውስጧም ያለው ይህ ጥሩ ነው ይህ ክፉ ነው የማይባል ማለት ናት። ሁሉም ጥሩ ነው ጎደሎ የሌለው ነው እንጂ ከምድርም በላይ ከፍ ያለች በመልአኩ ክንድ 15 ክንድ ትርቃለች። ከሰማይ በታች ናት። ከነገሥታት ቤቶችም የሚመስላት የለም። አዳምና ሔዋንም በገነት ውስጥ እንዲህ ብለው በደስታ ሲኖሩ ዲያብሎስም እግዚአብሔር የሰጣቸውን ደስታ ባየ ጊዜ በእነርሱ ላይ ቀና። በሚያወርዳቸው ገንዘብ ምክንያትን ይፈልግ ነበር። በመቅደመ ወንጌል እንደተባለ ከክብራቸው ማዋረዳቸው መድኃኔ ዓለም በሦስትነቱ ምክር ሰውን በምሳሌያችን እንፍጠር ባለ ጊዜ የተዋረደ የክፋቶች ማደሪያ ዲያብሎስ ሰው ከፈቃድ ቢወጣ ምን ታደርጓለህ አለ። መድኃኔ ዓለም ከኔ አንተን ቢወድ ከአንተ ጋር ወደ ታች ወደ ሲኦል ይወርዳል አለው። ስለዚህም ሴትና ወንድን በመፍጠሩ ሰደበው፣ ከመላእክት አንድነትም አራቀው። 7 ዓመትም እያዘነ ኖረ። አዳምና ሔዋንንም ለማሳት ተሳነው፣ የእርሱን ቦታ ስለያዙ። በዚያን ጊዜ ስሟን ትሰየም ዘንድ ወደ ገነት ስትሄድ እባብን ከመንገድ አግኛት። በአማረ መልክሽ ተሰውሬ ሄጄ እንደ አንቺ ስሜን እሰየም ዘንድ ተሸከሚኝ። የመልኬን ክፋት አይቶ አዳም እንዳይጠላኝ እኔም በኋላ እሸከምሻለሁ አላት። በዚያን ሰዓት ቃሉ ቢያምራት ተሸከመችው፣ ከአዳምም ዘንድ አደረሰችው። እርሱም ከይሲ አለው። ወደ ሔዋንም ሄዶ የሰማይና የምድር ንግሥት ሆይ ሰላም ላንቺ ይሁን አላት። እርሷም የእግዚአብሔር ሰላም ካንተ ጋር ይሁን አለችው። እርጉም ዲያብሎስም ጌታችሁ ምን አዘዛችሁ አላት። በገነት ያለውን ሁሉ ብሉ አለን አለችው። ከፍሬያት ሁሉ ፍሬዋ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አለን አለችው። ሞትንስ የምትሞቱ አይደላችሁ ገዢዎች ትሆናላችሁ እንጂ መልካሙንና ክፉንም ታውቃላችሁ አላት። ነገሩን ተቀበለችው። በዚያን ጊዜ ከልቧ ውስጥ ገባ። ከባቢቱም ወጥቶ በሰውነቷ ሁሉ ተዋዳ። የዚያን ጊዜም የመዓዛው ጣዕም ድንቅ ከሚሆን ከፍሬው ከአበባው ከቅጠሉ አምጥታ ክፉንና በጎን ከሚያሳውቀው እንጨት ትበላ ዘንድ አስወደዳት። በቀኝ እጇ ለአዳም በግራ እጇ ለእሷ በላች። አንዳቸው እንኳን እንዳይተርፉ ሰይጣን እንዳስተማራት ከብርሃን ልብስም እንደተራቆቱ አወቁ። የበለስ ቅጠልንም ሰፉ፣ ኀፍረታቸውንም ሸፈኑ፣ እጃቸውንም እንደ ልብስ አደረጉ። አምላክም አዳም አዳም ወዴት ነህ አለው። አዳምም ጌታዬ እነሆኝ ከዚህ አለው። ድምፅህንም በሰማው ጊዜ ፈራው፣ እኔ ራቁቴን ነኝና አለ። ምን ሆንክ አለው። እርሱም ሔዋን አሳተችኝ አለው። ሔዋንንም ምን ሆንሽ አላት። እባብ አሳተችኝ አለችው። በዚያን ጊዜ እባብን ረገማት፣ እንዲህም አላት በሆድሽ ሂጂ መሬትንም ብይ፣ በአንቺና በሰው ልጅ መካከል ጸብ ይሁን።
እነርሱ ራስሽን ይቀጥቅጡሽ፣ አንቺም ተረከዛቸውን ጠብቂ አላት። ሔዋንንም በሕማሙ ልጅ ወልደሽም ፈቃድሽ ወደ ባልሽ ሁን፣ እርሱም ይግዛሽ፣ ይችን እንጨት እንዳደማሻት በየወሩ ድኝ አላት። አዳምንም በፊት ወዝ ብላ እሾክና ሚካላ ይብቀሉብህ፣ አንተ መሬት ነህ፣ ወደ መሬትም ትመለሳለህ አለው። ዳባንም አልብሶ ምድረ ፋይዳ ወረዳቸው። ሱራፌንም ገነትን ዘግተ በእሳት ሰይፍ ጠብቃት አለው። አዳምም እስከ 100 ዓመት ድረስ በባህር ውስጥ ቆሞ ንስሐ ገባ። መድኃኔ ዓለምም ንስሐውን ባየ ጊዜ ተስፋ ሰጠው፣ እንዲህም አለው በ5 ቀን ተኩል ከልጅ ልጅ ተወልጄ በሜዳ ልዬ በመስቀሌና በሞቴ አድንሃለሁ አለው። አዳምም ሔዋንን አወቃት፣ መንታ 60 ልጆችን ወለደች። አዳምም በዚህ ዓለም 930 ዓመት ኑሮ ሞተ፣ ነፍሱም ወደ ሲኦል ወረደች። ታላላቅ ነቢያት፣ ደጋጎች አባቶች፣ ነገሥታት ኀጢአትን ሳይሰሩ ወደ ደይን ወረዱ። ጳውሎስ እስከ ሙሴ ድረስ የበደሉትንም ያልበደሉትንም ሞት ገዛቸው እንዳለ የአዳም በረከቱ የመድኃኔ ዓለም ቸርነቱ የእመቤታችን የጸሎቷ ኃይል ከእኛ ከምናምን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ወደ ቀደመ ጥንት ነገራችን እንመለስና መድኃኔ ዓለም በሦስትነቱ ለአዳም ልጆች በቅዱሳኑ ላይ ድንቅ ነገርን እያደረገ ኖረ። የሚያመልኩት እስራኤልን በሙሴና በአሮን እጅ ባሕርን ከፍሎ አወጣቸው። የማያመልኩት ግብፃውያንን ግን ከንጉሳቸው ከፈርዖን ጋር በማዕበል አሰጠማቸው። የሚያምነው ሕዝቅያስንም ከሕዝቡ ጋር ከሰናክሬም እጅ አዳነው። ከሰራዊቱም 18 እልፍ ገደለ። የሚያመልከው ኖኅንም ከልጆቹ ጋር ከጥፋቷ አዳነው። ትእዛዙን የማያደርጉትንም በጥፋቷ አጠፋቸው። ሎጥንም ስላመለከው አዳነው። በሰዶምና በገሞራ በነበሩት ሰዎች ስላላመለኩት እስከ ምጽአት በላያቸው እሳት ይነዳል። ከዚህ የበለጠ ታምራትን በየዕለቱ እያደረገ ሳለ የኢያቄምና የሐና ዘመን ደረሰ። በነሐሴ በ7 ቀን እመቤታችን ቅድስት ድንግል ማርያም ተጸነሰች። ግንቦት 1 ቀንም ተወለደች። አባትና እናቷ በ3 ዓመቷ ታኅሳስ 3 ቀን ወደ ቤተ መቅደስ ባስገቧት ጊዜ በመልአኩ እጅ ኅብስት ሰማያዊና ጽዋ ሰማያዊ እየተመገበች ኖረች። ከዚህም በኋላ የአይሁድ ካህናት ተማከሩ። 15 ዓመት ከሆናት በኋላ የሴቶች ልማድ እንዳይመጣባት ብለው አወጧት። ዮሴፍንም የእግዚአብሔርን ኃይል እስከምናይ ድረስ ጠብቃት አሉት። የዮሴፍ ሚስት አልነበረችውምና ስለዚህ ነገር የዮሴፍ እጮኛ ተባለች። የገሊላ ክፍል ወደምትሆን ወደ ናዝሬት ወሰዳት። በዚያም ሐርና ወርቅን እየፈተለች ሳለች ቅዱስ ገብርኤል ተገልጾ ጸጋን የተመላሽ ከሴቶች ተለይተሽ የተባረክሽ ሆይ ደስ ይበልሽ አላት። ከቃሉም አነጋገር ሰምታ ደነገጠች። ይህ እንዴት ያለ ሰላምታ ነው እንጃ። መልአኩም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ፣ እርሱም መድኃኔ ዓለም ነው፣ ለመንግሥቱም ፍጻሜ የለውም አላት። እርሷም ምድር ያለ ዘር ታበቅል ዘንድ ሴትም ያለ ወንድ ትጸንስ ዘንድ እንዴት ይቻላል አለችው። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም እንደ ቃል ይሆንልኝ አለችው። የዚያን ጊዜም አብ ለማጽናት መንፈስ ቅዱስ ለማንሳት ከእርሱ ከመድኃኔ ዓለም ሳይለዩ በማኅፀኗ አደረ። ከሥጋዋ ሥጋ ከነፍሷም ነፍስ ነሳ። ከኃጢአት በቀር ፍጹም ሰው ሆነ። ይኸውም መጋቢት 29 ቀን እሁድ በ3 ሰዓት ነው። የጽንሷም ወራት 9 ወር ከ5 ቀን በተፈጸመ ጊዜ እንደ ሰው ሁሉ ታኅሳስ 29 ቀን በቤተልሔም ተወለደ። አህያና ከብትን በስትንፋሳቸው አሟሟቁት። እረኞችና ሰባ ሰገድም ሰገዱለት። ወርቅና ከርቤ ዕጣንም እጅ መንሻ ሰጡት። በ8ኛውም ቀን ተገዘረ። በ40ኛው ቀን እጉለ ርግብ ዘወገ ማዕነቅ ይዞ ወደ ቤተ መቅደስ ገባ። ስምዖንም በታቀፈው ጊዜ ዓይኑ በራ፣ በየጥቂቱ ማደገ። ለዘመዶቹም እየታዘዘ ይቺውም እናቱ ናት። በ30 ዓመቱ በዮሐንስ እጅ
በዮርዳኖስ ተጠመቀ። አብም የምወደው ልጄ ነው እርሱን ስሙት አለ። መንፈስ ቅዱስም በነጭ ርግብ አምሳል ወርዶ በራሱ ላይ ተቀመጠ። 40 ቀንና 40 ሌሊትም ጾመ፣ ተራበ፣ ተጠማም። ለእኛም አብነት ይሆነን ዘንድ ከዲያብሎስ ተፈተነ። ከጾሙም በወጣ በሦስተኛው ቀን የሰርግ ቤትን አገኘ። ወደ እነርሱም ገባ። ወይናቸውም ባለቀ ጊዜ ውሃውን ወይን አደረገው። የእርሱንም 5 አዕማደ ምስጢር ያስተምር ዘንድ ጀመረ። ዘወትርም የ5 ገበያ የሚያህሉ ሰዎች ይመጡ ነበር። በሽተኞችንም ያድናል፣ ቁጥር የሌላቸው ታምራትን የሚያደርግ ነበር። ከዕለታትም በአንድ ቀን 5 እንጀራዎችንና 2 ዓሣዎችን ለ5,000 ሰው አቀረበላቸው። እነርሱም በልተው ጠገቡ። የተረፈውን 12 ቅርጫት አነሱ። ዕውር ሆኖ ለተወለደው በምራቁ ዓይኑን ፈጠረለት። በአህያ ውርንጫ ላይም ተቀምጦ ቤተ መቅደስን ዞረ። ሽማግሌዎችና ሕፃናት የሰሌን ቅጠል ይዘው ተቀበሉት። ድንጋዮችን በሰው አንደበት አመሰገኑ። በእግዚአብሔር ስም የሚመጣ የተባረከ ነው አሉ። አይሁድም የቃሉን ትምህርት ሰምተው የእጁን ታምራት አይተው እርሱ ላይ ቀኑ። ሰነፎች ሰዎችን ቅናት ያዛቸው እንዳለ ሰኞና ማክሰኞ መከሩ። ረቡዕ ምክራቸውን ጨረሱ። ሐሙስም የሐዲስ ምስጢር ሥርዓትን ለሐዋርያት አሳያቸው። እንዲህም አላቸው፣ ንሱ፣ ብሉ፣ ጠጡ። ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ይህንንም በምታደርጉ ጊዜ የሞቴን መታሰቢያ አድርጉ፣ ትንሣኤንም ንገሩ አላቸው። በመሸም ጊዜ ይሁዳ ወደ አይሁድ ሄዶ 30 ብር ስጡኝ፣ እርሱን ለእናንተ ሰጣችኋለሁ አላቸው። በመንፈቀ ሌሊትም ይዘው የኋሊት አስረው ወደ ሐናና ወደ ቀያፋ ወሰዱት። በነጋም ጊዜ የካህናቱ አለቆች ተማከሩ። በ3 ሰዓትም የኋሊት አሰሩት። መስቀልንም አሸክመው ይሰቅሉት ዘንድ ወሰዱት። ጲላጦስም የዚህ ሰው በደሉ ምንድን ነው አላቸው። እነርሱም በሰንበት በሽተኞችን አዳነ፣ የእግዚአብሔርም ልጅ ነኝ ይላል አሉት። በቀትር ጊዜም መጋቢት 27 ቀን በሁለት ወንበዴዎች መካከል ሰቀሉት። የሾህ አክሊል ደፉበት፣ በብረት ዘንግም ራሱን መቱት። ሐሞትና ከርቤን አጠጡት፣ ጎኑንም በጦር ወጉት። ደምና ውሃ ወጣ፣ የዘላለም ሕይወትም ሆነን። እነዚህን የእግርና የእጅ መቸንከር ስቃዮችን በመለኮቱ ያይደለ በሥጋው ተቀበለ። ሲያስቃዩትም አልተቀየመባቸውም፣ ታገሳቸው እንጂ። የዚያን ጊዜ 7 ታምራት ተደረጉ። ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ከሰማይ ወደ ምድር ወደቁ። የቤተ መቅደስ መጋረጃም ተቀደደ፣ ምድር ተናወጠች። ሙታንም ተነስተው በሥጋ ወደ ሰዎቻቸው ሄዱ። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ጨለማ ሆነ። በዚያች ሰዓት መለኮቱን ሞት ሳይቀርበው ሥጋውን ከመለኮቱ ሳይለይ በሥጋ ሞተ። ዮሴፍና ኒቆዲሞስም በበፍታ ገንዘው ዓለምን የፈጠረ ፈጣሪን ከሰው ማንም ባልተቀበረበት በአዲስ መቃብር በጎለጎታ እንደ ሰው ቀበሩት። ነፍሱም ከመለኮቱ ኃይል ጋራ በ9 ሰዓት ወደ ሲኦል ወረደች። ትዕቢተኛ ዲያብሎስም ይወጣው ዘንድ ቀረበ። ሥጋ ለብሶ ያሸንፈኝ ኢማን ነው አለ። እርሱ ግን ይዞ በእሳት ሰንሰለት አሰረው። በዚያን ጊዜ ዲያብሎስ 5500 ዘመን ከልጆቹ ጋር የገዛውትን አዳምን ውሰድ አለው። በዚያን ጊዜ እርሱ ራሱ መድኃኔ ዓለም ነፍሳትን ከማሰሪያቸው ፈቶ ከደይን አወጣቸው። በማይሻር ቃሉ እንደተናገረው ወደ ገነት አገባቸው። አዳምም ከገነት በወጣ ጊዜ ወደ እርሱ አለቀሰ። ከልጅ ልጅ ተወልጄ አድናለሁ አለው። ከደይንም በዋጣቸው ጊዜ የዚያን ሰዓት የዓለም መድኃኒት ተባለ። ያደረጋቸው ድንቅ ሥራዎችም የበረሃ እንጨቶች ብዕር ቢሆኑ፣ ውሃዎችም ቀለማትን ቢሆኑ፣ ሰማይና ምድር ብርሃንና ድንጋዮችም መድምጾች፣ ሰውና መላእክት ጸሐፍት ቢሆኑ የመድኃኔ ዓለም ድንቅ ሥራው ባላለቀም ነበር። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። በሦስተኛው ቀን እሁድ በመንፈቀ ሌሊት ከመቃብር ተነሳ። ለሐዋርያትም በደብረ ጽዮን ላይ መጽሐፈ ኪዳንን አስተማራቸው። በ40ኛው ቀንም ሐሙስ በታላቅ ምስጋና መላእክት እያመሰገኑት ወደ ሰማይ አረገ።
በአብዛኛውም ቀን በዕለተ እሑድ መንፈስ ቅዱስ እንደ እሳት ሆኖ በሐዋርያት ላይ ወረደ። በየሀገሩም ሁሉ ቋንቋ ተናገሩ። ዓለምንም በዕጣ ተከፋፍለው በስሙ አስተማሩ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ ከቅዱሳን መላእክቶቹ ጋር በምስጋና ይመጣል። ሰማይና ምድርም ከፍጥረታት ሁሉ ጋር ያልፋል። በዚያን ጊዜ ጻድቃንን በቀኙ ኃጥአንን በግራው ያቆማል። ለሁላችሁም እንደ ሥራችሁ ይከፍላችኋል። በዚያን ጊዜ መድኃኔዓለም በተባለ በወልድ ያመነ የዘላለም ሕይወት አለው። መብዓ ጽዮንም ይህንን ሁሉ አይቶ መድኃኔዓለምን ወደደው፣ መታሰቢያውንም አደረገ። እሱም በዚህ ድርሳን ውስጥ ስሙን ለሚያነሳ ሰው ቃል ኪዳን ሰጠው። የመድኃኔዓለም ይቅርታውና ቸርነቱ የመብዓ ጽዮን ጸሎቱ ዛሬም ዞትርም እስከ ዘላለሙ ድረስ ይህንን ድርሳን ከምንሰማው ከሁላችንም ጋር ለዘላለሙ ጸንቶ ይኑር አሜን።